በስተመጨረሻም አምነን ቤሊንን ይቅርታ ጠይቋል። ይህም ሊሆን የቻለው እንግዲህ ከባለፈው ፓርት ላይ እንዳያችሁት የጄሪን ቀሚስ ሰርቀሻል ተብላ ተወቅሳ ነበረ። ማንም ሰው ቢያማኝ ማንም ሰው ባያምነኝ ምንም ግድ የለኝም፣ አንተ ስትሆን ግን በጣም ይከፋኛል በማለት ተናግራለች። ቤሊን ይቅርታውን ተቀብላለች። እንደዚሁም አምነን ያመጣላትን ስጦታ ተቀብላለች። የመጀመሪያ ጊዜ ይሄን አይነት ስጦታ ሲሰጠኝ አንተ የመጀመሪያ ሰው ነህ በማለት እንግዲህ አምነንን አመስግናለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁት። በአሁኑ ፓርት ላይ በጣም አዳዲስና ደስ የሚሉ ነገሮች አሉ። ቪዲዮውን በመሀል እያስገባውኝ የተፈጠሩትን አዳዲስ ነገሮች እያብራራውላችሁ ቆያለሁ ማለት ነው። እንግዲህ ከባለፈው ዙር ላይ ለማስታወስ ያክል ቤሊንና አምነን ቅር ተባብለው ነበረ። ቤሊን በተለይ በጣም ከፍቷት ነበረ። እንደዚሁም አምነን ደግሞ እንዴት ነው በዙሪያዬ እየሆነ ያለውን ነገር ማስተዋልና መረዳት ያቃቴ በማለት በጣም ተበሳጭቶ ነበረ። ጄሪ ደግሞ በአምነንና በቤሊን መካከል ያለውን ክፍተት በመጠቀም ሌሎችንም ችግሮች በተጨማሪ ለመስራት እየሞከረች ነው ያለችው። እንግዲህ ይህን ሁሉ አድርጌም አምነን ለኔ ቦታ የለውም፣ አሁንም ከኔ ጎን የለም፣ ልጄንም አጥቻለሁ፣ እሱ ግን አሁንም ከጎኔ የለም በማለት ይበልጥ ጸባይዋ እየተቀያየረና እንደዚሁም ደግሞ የአምነንን አያት ያልሆኑ ነገሮች እየተናገረች ትገኛለች። እንግዲህ የአምነን አያት ለጄሪ አምነን ካለበት ሁኔታ የምታወጨው ከሆነና እንደዚሁም ከወይዘሮ ሜርሲ ጋር የመጡ ልጆችን ከዚህ ቤት የምታባረሪ ከሆነ ይህን ቤት በስምሽ አደርግልሻለሁ ብላት ነበረ። ወይዘሪት ጄሪ ከአምነን አያት ጋር ፔስ ለመሆን እየሞከረች ቢሆንም ነገር ግን ብዙ ነገሮቿ ውሸት የተጨመሩባቸው መሆኗን የአምነን አያትም አውቃባታለች። የጄሪ ሁኔታ በጣም የተዝረከረከና ጥንቃቄ የጎደለው ነገር ነው። እንግዲህ ካሁን በፊት ቀሚሶን በራሷ ጊዜ ከቁም ሳጥን በማውጣት ወደ ቤሊን ክፍል በመሄድ በቤሊን እቃ ውስጥ ጨምራ ፈትሻለሁ፣ በየክላሳቸው የዞርኩ አዲሱ ቀሚሴ ጠፍቶኛል በማለት አምነንና በቤሊን መካከል ክፍተት እንዲፈጠር አድርጋለች። አሁን ደግሞ በአምነንና በአያቱ መካከል ክፍተት እንዲፈጠር እየሞከረች ያለችው ወይዘሮ ጄሪ በአሁኑ ላይ ልትጋለጥ ትንሽ ነው የቀራት። እሱም ምንድነው አምነን ለኔ ምንም ትኩረት አይሰጠኝም፣ አምነን ለእኔ ግድ አይሰጠውም፣ እንደዚሁም እኔ ልጄን አጥቼ እንዴት አይንከባከባኝም በማለት ለአምነን አያት ይህንን ስሞታ ስታቀርብ ነበረ። እንግዲህ የአምነን አያት ይህ ነገር አይመቻትም። አምነንን በጣም ነው የምትወደው። በተለይ ደግሞ ቤተሰቦቹን ካጣ ወደዚህ የአምነን አያት ለአምነን በጣም ትልቅና ልዩ የሆነ ቦታ ነው ያላት። አንቺን ሊንከባከብ አይደለም እኮ ወደዚህ ቤት የመጣሽው ሁሉ እያለች ነበረ። ቤሊን ይህን ስሞታ ለአያቱ ተናግራ ከወጣች በኋላ የአምነን አያት በጣም ተናዳና እያስተነተነች ይቺ ልጅ ፈጽሞ የምትሆነው አይነት አይመስለኝም፣ ሁኔታዋ ምንም ደስ አላለኝም በማለት ስትናገር ነበር። እንደዚሁም የባለፈውን ንግግሯን በማስታወስ የአምነን አያት ይህን ቤት በስምሽ አዞርልሻለሁ ስትላት ምን ያህል እንደተደሰተችና ምን ያህል ገጽታዋ ለገንዘብ ቦታ እንዳላት በወቅቱ ተገንዝባ ነበረ። በአሁኑም ላይ እንደዚሁ የባለፈውንም በማስታወስ አሁንም ደግሞ በእኔና ልጄ መካከል ክፍተት ልትፈጥሪ እየሞከርሽ ያለሽ ይመስለኛል በማለት የአምነን አያት በአሁኑ ላይ በጣም በማስተዋል በጄሪ ላይ ትልቅ የሆነ ትኩረት እየጣለችባት ይገኛል። በተቃራኒው ደግሞ ቤሊን ያላትን ትህትና በማየት ያላትን ታዛዥነት ያላትን ለሰው አክብሮቷን በብዙ ነገሮች በመልካምነት ነው ቤሊን በቤት ውስጥ የምትታወቀው እንደምታውቁት።
የአምነን አያት ደግሞ ይህ የቤሊን ጸባይ በጣም ተመችቷታል። እያመናጨቋት እንኳን እየሰደቧት እየጮሁባት እንኳን ቤሊን ትህትናዋ ምንም አይቀንስምና ፈገግታዋም ሆነ ትህትናዋ ሙሉ እንደሆነ ነው የምትገኘው። መልሶ ደግሞ ወደ ወይዘሮ ዛህራ በመሄድ በወጥ ቤት ውስጥ የምታደርጋቸው የስራ ማገዝ በሁሉ ነገር እየገባች ቤሊን አምነንን በማበረታታት ቢሆንም አምነን በአሁኑ ላይ ብዙ ጥያቄዎች በውስጡ አሉ። በተለይ ደግሞ በድርጅቱ ላይ ትልቅ ብዙ ተደራራቢ ፈተናዎች እየመጡ ነው። ባለፈው ሳምንት የተቃጠለው የቤተሰቦቹ ቤት እሱም ምንም የተገኘ መረጃ የለም። እሱንም ለማወቅ ብዙ ጥያቄ ውጥረት ውስጥ ነው። ጄሪ ደግሞ መልሳ በቤት ውስጥ ሆና እየፈጠረችው ያለው ነገር ፈጽሞ ሰላም እየነሳው እንደሆነና አምነን ደስተኛ የሚሆነውም ሰላም የሚያገኘውም የሚረጋጋውም ነገሮችን ለመርሳት የሚሞክረውም ከቤሊን ጋር ሲሆን እንደሆነ እንግዲህ በዛሬው ፓርት ላይ አምነን ለቤሊን ሁሉን ነገር ሲነግራትና ቤሊን ለአምነን መልካም ምክሮችን ስትለግሰው የአምነን አያት በሩቅ እያዳመጠቻቸውና እያየቻቸው ነበረ። የአምነን አያት ቤሊንና አምነንን ስትመለከታቸው የታያት ነገር ምንድነው? የአምነን በፊቱ ላይ የሚታየው ደስታ፣ በፊቱ ላይ የሚታየው ፈገግታ ለአመታት ይህንን ፈገግታ በፊቱ አይቼው አላውቅም በማለት የአምነን አያት ከቤሊን ጋር ቢሆን ምን ያህል ደስተኛ እንደሚሆን አስባለች ማለት ነው። እንደዚሁም ወደ መኝታ ክፍሏ አምነንን በመጥራት ይች ልጅ ምንህ ናት ብላ ጠይቀው ነበረ። እንደዚሁም ደግሞ በቤት ውስጥ አብረው እየኖሩ ያሉት ሴቶችስ ምንድን ናቸው ብላ ጠይቀው አምነን የተፈጠረውን ነገር በቅደም ተከተል ነግሯታል አያቱ። የተፈጠረው እንግዲህ ከወይዘሮ ሜርሲ ጋር ነው ሁሉም እርግጥ ተያይዘው የመጡት። ነገር ግን ከ6 ሴቶች 3ቱ ቀርተዋል። ጄሪ፣ ቤሊን እና ሲፈን ማለት ነው። 3ቱ እንዲቀሩ ያደረገችው ደግሞ እናቱ እንደሆነች ይናገራል። ከዛስ ጄሪን መረጥክ አይደለ በማለት ተናግራ ይህን ስትለው አምነን አይ አልመረጥኩም ብሎ መልሶላታል። ለምን ብላም ጠይቃው ነበረ። የተፈጠረውን ነገር አስረድቷታል። በወቅቱ የተፈጠረው ነገር ምንድን ነው? ለመረጣ 3ታቸው ወደ ሳሎን ቤት ቀርበው በሚመረጡበት ጊዜ ቤሊን በወቅቱ አርፍዳ ነበረ። መኝታ ክፍሏ ነበረች። ከዛም በኋላ ሰዓት ካለፈ በኋላ መጣች። ለምን አረፈድሽ ብላ ስትጠይቃት ወይዘሮ ሴማ ይቅርታ ነበር በወቅቱ ያለችው። የቤሊን ይቅርታ መጠየቅ ሰዓቱን አይመልሰውም በማለት ቤሊንን ውሃ ረጭቷት ውሃ ደፍቶባት ነበረ። በዛን ቀጠሮ ለሌላ ቀን ተራዝሞ በነበረበት ጊዜ ከጄሪ ጋር ያላሰበውና ያልጠበቀው ነገር ተፈጠረ። ከዛም በኋላ ለምርጫም ሳይዘጋጁ ወይዘሮ ሴማም ያ አደጋ ሲደርስባት ጄሪ ጸንሻለሁ አለች። ያንን በመጠባበቅ ላይ ነበርን እንጂ ከ3ታቸው ማንኛቸውንም አልመረጥኩም፣ ገና ምርጫዬን አላሳወቅኩም፣ እንደዚሁም ገና አላገባውም ሲል ለአያቱ አስረድቷታል። እንግዲህ አያቱ ቀደም ሲል ያየችውን ነገር አይታለች። ቤሊን እና አምነን ምን ያህል ደስተኛ ሆነው ሲያወሩ እንደነበረና ይህ ማለት ከ3ታቸው ማንንም ካልመረጥክ እንደሚመስለኝ ቤሊንን ምርጫ የምታደርግ ይመስለኛል በማለት የአምነን አያት የገባቸው ናቸው። ይህንን እውነታ ለአምነን ነግረውታል። ነገር ግን አምነን ለአያቱ ምንም አይነት ምላሽ ሳይሰጥ ወደ መሬት ነበረ ሲመለከት የነበረው። ምክንያቱም ይህንን ነገር ለአያቱም ሆነ ለቤተሰቡ ለማሳወቅ ወስኗል እርግጥ። ነገር ግን በዚህም መልኩ አይደለም። አምነን በአንደበቱ ለቤሊን ሚስቱ እንድትሆን በቅርብ እንድትዘጋጅና እንደዚሁም በቅርብ እንደሚያገባት ነግሯታል። እርግጥ ይህ ነገር ለቤሊን ሰርፕራይዝ ባይሆንም ነገር ግን ለቤተሰቡ እንዴት መንገር እንዳለበትና ምን አዘጋጅቶ መንገር እንዳለበት ከአሁን ጀምሮ እያሰበበት ይገኛል። ቤሊን አምነን በሚለው ነገር ሁሉ ከጎኑ እንደምትሆን እንግዲህ ከአሁን በፊት በገባቸው ቃል መሰረት
በምንም አይነት ሁኔታ ውስጥ ቢሆን ከጎኑ እንደምትሆን ነው ያየነው። እስካሁንም ድረስ እየሆነች ነበር። እንደሚታወቀው ጄሪ አርግዛ በነበረችበት ጊዜ ጄሪን ለመንከባከብ እየሞከረ በነበረ ጊዜ ሁሉ ምንም እያደረገ ያለው ነገር ቢያስቀናትም ነገር ግን ከአምነን ጎን ለመሆንና እውነትም ጄሪ ተጨማሪ እንክብካቤ ያስፈልጋታል ሁሉ ብላ ስታበረታታው ነበረ ያየ ነው። እንግዲህ በአሁኑ ላይ ጄሪ አምነንን ወደ እሷ ለማቅረብ እንደዚሁም ደግሞ በድጋሚ ለመጸነስ ሙከራ እያደረገች ቢሆንም ፈጽሞ እየተሳኩላት አይደለም። ይልቁንስ እሷን አምነንን ወደ እሷ ለማቅረብ እየሞከረች ያለችበት አካሄድ ይበልጥ አምነንን ከሷ እያራቀው ያለ ነው የሚመስለው። በተለይ ደግሞ ዛሬ ባደረገችው ከአያቱ ጋር ባደረገችው ንግግር እንደዚሁም ደግሞ ወደ መኝታ ክፍሉ ሲገባ እሱ እረፍት ሊያደርግ በጣም ደክሞትና ተበሳጭቶ ወደ መኝታ ክፍሉ ሲገባ ለምንድነው እኔ እኮ ልጄን አጥቻለሁ፣ ለምንድነው ትኩረት እየሰጠኸኝ ያልሆነው? አሁን ስንት ሰዓት ነው? በጣም መሽቷል፣ እኩለ ሌሊት ሊሆን ትንሽ ነው የቀረው፣ የት ነበርክ? በማለት ጥያቄ ነበረ የጠየቀችው። እንግዲህ አምነን በተለመደው መልኩ በጥፊ ሌላት እጁን ካነሳ በኋላ መልሶ ትቷት ተኝቷል። ይህ ነገር ጄሪን አበሳጭቷታል። በጥቅሉ ብዙ ነገሮችን ብዙ ሙከራዎችን እያደረገች እየሞከረች እየሰራች እየለፋች ቢሆንም ነገር ግን ውጤቱ በተቃራኒው እየመጣ ነው። ቤሊን ለምን ጠረጠርከኝ ብላም አልተቀየመችውም። ነገር ግን ቢያንስ ከዚህ ከቤት ውስጥ አንተ ታምነኛለህ ብዬ አስቤ ነበረ። ሌላው ሰው ይህንን ነገር ቢለኝ የጄሪን ቀሚስ አንቺ ነሽ የሰረቅሽው ቢለኝ ምንም አይመስለኝም ነበር ያለችው ነበረ። እንግዲህ ቅርታውንም መግቢያው ላይ እንደነገርኳችሁ ተቀብለዋለች፣ ስጦታውንም ተቀብለዋለች። በሌላ መልኩ ቤሊን ለወይዘሮ ሜርሲ መረጃዎችን እንድታቀብል እየተገደደች ትገኛለች። ይህም ሊሆን የቻለው በጄሪና በአምነን መካከል ክፍተት እንዳይፈጠር በተለይ በሷ ምክንያት በጄሪና በአምነን መካከል ክፍተት መፈጠሩን አያትየዋ እንዳትሰማ በማለት ይህንን እያሰበች ቤሊን ወይዘሮ ሜርሲን ለመታገስ እየሞከረች ነው። ይህን የምታደርገው ግን አምነን በቅርብ ጊዜ የእሷንና የእሱን የቤሊንንና የአምነንን ግንኙነት ይፋ እስከሚያደርግላት ነው። ከዛም በኋላ ወይዘሮ ሜርሲ ምንም አለች ምንም አይነት መረጃ ለማንም ብትሰጥ ግድ ስለማይኖራት፣ ምክንያቱም የአምነንና የቤሊን ግንኙነት ግልጽ ስለሚሆን ያኔ ወይዘሮ ሜርሲ ትጋለጣለች ማለት ነው። ለጊዜው ግን ቤሊን ወይዘሮ ሜርሲን ታግሳ ለመቀጠል ወስናለች። አንዳንድ ነገሮችንም አድርጊልኝ፣ ንገሪኝ፣ እየተፈጠረ ያለውን ነገር ሁሉ እያለቻት ትገኛለች። በተለይ ደግሞ የአምነን አያት የምታስበውን የምታደርገውን የምታወራውን እያንዳንዱ ነገር ይህንን እየተከታተልሽ ንገሪኝ ባለቻት መልኩ የአምነንን አያት ለመከታተል የተወሰነ ብትሞክርም ይበልጥ ጥርጣሬን ነው ያተረፈችው። ይህ ፈጽሞ እንደማይቻል ነው በአሁኑ ፓርት ላይ ያየ ነው። በቀጣይ ፓርት ምን እንደሚፈጠር በቀጣዩ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ።